ሮዚ በቅዱሴ ፍቅር ወደቀች። አይኑን እያየች ነገር ግን እሱ አጠገቤ እንዳደርሽ ዝምታዬን የሚነጥቀኝ ሰው አልወድም ቢላትም እሷ ግን ምንም እየረበሸችው እንዳልሆነ ብትነግረው እሱ ግን እሱንም አውቀው እኔ ነኝ አጠገቤ እንዳደርሽ ሲላትም አዝናና ተከፍታ ወደ ቤት ሄዳ ቅዱሴ አጠገቧ እንዳይደርስ እንዳላት ለናታን ስትነግረው አንቺ ልጅ ይሄን ፍቅር አመረርሽ ወይ በማለት ቢላትም አንተ ትቀልዳለህ፣ ዛሬ በጣም ከፍቶኛል፣ በጣም አዝኛለሁ፣ እባክህ ቀፈይ እያለች ወንድሟን ትነግረዋለች። ወንድሟም እህቱ እንደዚያች ጠንካራ እህቱ እንደዚህ በፍቅር ተዝለፍልፋ ሲያት እጅጉን በጣም አዘነ። ምንም ቢሆን ምንም ነገርየውን በደንብ በጥንካሬና እስከ መጨረሻው ድረስ የፍቅር ዋጋ የሚያስከፍለውን ከከፈልሽ ያንቺ ይሆናል ቅዱሴ በማለት መልሱን ይሰጣታል። ዛሬ ናታንና ሰላምዬ ማንም ሰው ቤት ስለሌለ እንደ ሕፃን ላይ ሲጫወቱ በዱቄት ውለዋል። ይህን መጨረሻ ላይ የደረሰችባቸው ማሂ ስኮን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አደራችሁ? እንዴት ሰዋላችሁ? ሁላችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። ማሂ ዛሬም ተንኮሏና የባሰ ሴራዋን ማስያሳሯን አልተወችም። ቤት ውስጥ ቆልፋባት ሰላምዬ ስልኳን ይዛ ስኬድ ምን አድርጌ የሰርግ ሙሽራው አለመሰካቱ ወይም ቀለበቱ ሙሉ በሙሉ እንደማይሳካ እርግጠኛ ከሆነች በኋላ ምን አድርጌ ሰላምን ከዚህ ቤት ላባራት የሚለውን ሴራ ትጠነስሳለች። እናቷ ከመምጣቷ በፊት ራሷን በራሷ አዝናና ወይም ራሷን በራሷ አግታ ቁጭ ብላ ስታለቅስ ታገኛታለች። በሩን ስታንኳኳ ምንም የሚከፍትላት ሰው ስታጣ ታውጪ ቁልፍ ስታገኝ ከፍታ ስገባ ማሂ ሶፋ ስር ቁጭ ብላ እያለቀሰች እና እጇም እግሯም ታስሮ አፏም ጨምር ታስሮ ነበረ። ማን እንደዚህ እንዳደረጋ ስጠይቃትም ሰላምዬ እንደሆነች እኔ እኮ እስከ ዛሬ ስለማታምኑኝና ደግሞ የበለጠ እሷን ስለምትወዷት እንጂ ለእኔ ጊዜና ቦታ ስለሌላችሁ እንጂ ምግብ እንኳ ለእኔ ስሪልኝ ስል አትፈጽሙ እሺ አትለኝም በማለት መልስ ትሰጣታለች። አሁን አንቺ ወደ ክፍልሽ ግቢ፣ የሚሆነውን ነገር ሁሉንም እኔ ያሳይሻለሁ፣ ይሄን ያክልም ተደራርሰና በማለት በጣም ትናደድበታለች። ደጋጋሚ ብትደውልም ልታነሳላት አልቻለችም። ዛሬ ናታን ወደ ቤት መመለስ አልፈልግም፣ ወደ ቤት ከምንመለስ ለምን እዚሁ አንውልም በማለት ከሰላምዬ ጋር ሲዝናኑ መናፈሻ ውስጥ ከዋሉ በኋላም ወደ ቤታቸው ክለዩ። እንግዲህ እኮ ልትናፍቂ ነው ሲላትም እሷም በቃ እንግዲህ ቶሎ መጠቅለለዋ እንድናፍቅ ካልፈለግክ በማለት መልስ ትሰጠዋለች። ናታን በቃ አብሽሬ ብሎ ወደ ቤት ካስገባት በኋላ ነገር ግን ቤት የተፈጠረው ነገር ሮዚ ቀደም ብላ ስትገባ እናቷ እንዲህ ብላ ጠይቃት ነበረ። ቅዱስና ሰላምዬና እንትና የት ናቸው ናታን ስትላትም እሷም እንዳላየችና ምን እንደተፈጠረ ስትጠይቃትም እህትሽን እኮ ሶፋ ላይ አስራት አፏንም እጇንም ማስራት እንዴት ይዝህን ያህል እንጨካከናለን ወይም እንደዚህ እንዴት ትጨክንበታለህ? ሰላምዬ እኛ ፊት ብቻ ነው ጥሩ ሰው የምትመስለው፣ ለማሂ ግን በጣም መጥፎ ሴና በማለት ትመልስለታለች። ሮዝዬን በጣም ተናዳና ተበሳይታ ማሂን ትጠራታለች። እንደተለመደው እያለቀሰ የተመጣና ለምንድነው እህቴ እንደዚህ እየጮሽ የምትጠሪ ስትላትም አታስመስይ ሰላምዬ እንደዚህ የምታረግ ልጅ አይደለችም፣ ራሷ በራሷ ነው እንደዚህ ያደረገችው ማየ ስትላትም ከነሱ ወገን እንደሆንሽ ፈጽሞ ጠንቅቄ አውቃለሁ፣ ነገር ግን ይሄን ያህል ግን እንድትናገሪያት አልፈልግም፣ ሁሌም ከኔ ተቃራኒ ስር መሆን አይሰለችሽም ስትልም ወደ ሰዓት ቆይም ሰላምዬ በሩን አንኳኩታ ስትገባም ሰላምዬ አሰሪ የሆነችው የናታን እናት በጣም ተናዳ ነበረ። ፊቷን ስታየው በጣም ሳትብሶ እሷ ግን በጣም ደንግጣና ፈርታ ታቀረቅራለች። ወደ ክፍሏም ልትሄድ ስትል በሩ ላይ ትቆምና አሁን ከዚህ ተቤት ሻንጣሽን ይዘሽ ትወጫለሽ፣ ምን ስትሰሪ ነው ሲጀመር ልጄን እንደዚህ የምታሰቃያ ስትልም ፈጽሞ እሷ እንደዚህ እንዳላደረገኝ ብትነግራትም ማንም ሰው ሊያምናት አልፈቀደም ነበረ። ነገር ግን ናታንና ሮዚ ከጎኗ ነበሩ። ስልኬን አምጪ ስትላትም ስልኳን ልትሰጣ ስታወጣም ስልኩን ከፍተሽ ተሰጠሽኝ ነው የምሰጥሽ በማለት ከሰላምዬ ላይ ሮዚዬ ትወስደዋለች። እሷም ከፍታ እንደማሰጥና ምንም አይነት መረጃና እንዲሁም ተንኮል ማሰራ ጥሩ ልጅ እንደሆነች ለእናቷ ታስመስላለች። ነገር ግን ክፈችና ስጭኝ እንደዛ ከሆነ ስትለም መቼም ቢሆን ይህን እንደማታረግ ታረጋግጥላታለች። እሺ ብላ በቃ ይሁንልሽ ብላ ስልኳን ትመልስላታለች።
ትላታለች። ምክንያቱም ያለውን ኢንፎርሜሽን ዲሌት ስላደረጉት። እናቷን ግን ውጪ ስሏት ግን ሁሉም ከሰላምዬ ጎን ይቆማሉ። ሰላምዬ ከዚህ ቤት አትወጣም በማለት ናታንም ሮዚም ተጠይቃታለች። ነገር ግን ወልደሽ የእናት ተቃራኒ መሆን ሁሌ የማይሰለችሽ መሆንሽን ወልደሽ ብላ ትረግማታለች። ምንም ብትል ሮዚ ልክና ትክክል እንዳልሆነች እህቷ ጠንቅቃ ስለምታውቅ ምንም አልመሰላትም። ከዚህ ቤት ግን እንደምንም አድርገን እንዴት አስወጥተን በራሷ ፍቃድ ራሷን አስነቅለን እናወጣታለን፣ አንድ እቅድ አለ በማለት እቅዱን ሰብሰብ ብለው ሻወር ወስደው ማታ እንደሚነጋገሩበት ይነግራታል። ናታንዬም ስለደከመው ሮዚዬም ስለደከማት ሁላቸውም ወደ አልጋቸው ወደ ረፍታቸው ይሄዳሉ። ትንሽ ከቆዩም በኋላ የማይነጋ ሌሊት የለም። ሰላምዬ ከእናቷ ጋር ሰላምዬ ቁርስ ካበላቻቸውን በኋላ ወደ ስራዋ ትሄዳለች። እናቷና ማሂ ደግሞ ስራ ቦታ ሆነው እንዲህ በማለት ትነግራታለች። ማሚ ግን እንዴት ነው እኔንም አታምኑኝ? እኔ እኮ ከሰራተኛ በታች ወንድሜም እህቴም ነው የሚያዩ ስትልም አንቺ ሰላምዬን ትተሽ አንቺ ትኩረትሽን ሁሉ ናታን ላይ አድርጊ። ስለዚህ ናታን ላይ ትኩረትሽን ካደረግሽ ሁሉም ነገር ይሳካል፣ እሷን ታያት በማለት ትላታለች። እሺ በቃ ማሚዬ ለማንኛውም ያልሽኝ ሁሉ አደርጋለሁ ትላለች። ነገር ግን ሰላምዬን ከዛ ተቤት እንድታስወጣ ብትጠይቃትም ሰላምዬን ከዛ ተቤት ታስወጣቻ ናታንንም ሮዚንም እንደምታጣት እውነቱ ትነግራታለች። ከዛ ተቤት ሰላምዬን ከማስወጣት አንቺ ናታንን በፍቅር ቀርበሽ የግልሽ ማድረግ ትችያለሽ ስትላትም እሺ በቃ ማሚዬ በማለት መልስ ትመልስላታለች። ሮዚዬ እንግዲህ በቅዱሴ ፍቅር በአይን የወደቀችው ቅዱስዬን ፍለጋ ትሄዳለች። መንገድ ላይ አግኝታውም ትንሽ ከተጫወቱ በኋላም ሂጂልኝ አትከተይ፣ ለምንድን ነው የምትከተይ በማለት መልስ ይሰጣታል። እሷም ምንም እኮ እንዳረበሸችውና ምንም እንዳላረገችው ብትነግረውም ነገር ግን እሱ እንደሚያውቅ እንደሚረብሸው ዝምታውን በጣም እንደሚወደውና ማይን እስከሚያገኛት ድረስ ደግሞ እንደዚሁ እንደሚቀጥል ቃል ይገባላታል። ማይን አብረው እንዲፈልጓት ብትጠይቀውም ነገር ግን ቅዱስ ማንንም ሰው እርዳታ እንደማይፈልግና እንደውም ካጠገቡ እንድትርቅ ይነግራታል። በጣም አዝናና ተግዛ ሁለተኛ አጠገቢ እንዳደርሽ ስላላት ወደ ቤት ትሄዳለች። ወደ ቤት እግሯን እየጎተተች ስትሄድም ሁለቱ ግን በጣም በፍቅር ውለው ነበረ። ሰላምዬ እንግዲህ ሁላችንም እንደምናውቃት በቁመት በጣም አጭር ስትሆን ዱቄት ለመስቀል እየተንጠላጠለች እያለ ነገር ግን ናታን መጥቶ ቆይ ማን የኔ ቆንጆ እኔ ሰቅልልሻለሁ ሲል መሀል ሜዳ ዱቄቱ ባናታቸው ይተከላል። ሁለቱም እንግዲህ እየተጫወቱና እየተጫወቱ እያለ ምንም ያክል እንኳ ብዙ ጊዜ ቢቆዩ ነገር ግን መተጣጠብ እንዳለባቸው እና ሰላምዬን ደግሞ ቅዱስ ናታን እንደሚያጥባት ይነግራታል። ወደ ሻወር ቤት ከመግባታቸው በፊት ግን ቤቲ ወይም ማሂ ትመጣባቸዋለች። ትንሽም እንደቆዩም እንደመጣችባቸውም በጣም ስለምታብሪ ወይም ኪችን ውስጥ ያጠፉትን ለእናቷ ተተናገረች። ከስራ ታባርራታለች ሰላምዬን በማለት ኪችኑ በጣም ስለቆሸሸ አንቺ ደግሞ በጣም ዝንጥና እምር ስላለብሽ እንዳያቆሽሽ ሲላት እሷ የምሯንና የእውነት ያደነቃት መስሏት በደስታ ትፍለቀለቃለች። ናታንም ሻወር ወስዶ ልክ እንደወጣም ተከትለው ትገባለች። አሁን ከዚህ ተቤት ተወጭልኝ ወይም ከዚህ ከክፍል በማለት ልብሱን ከወገቡ በታች ቢለብስም ነገር ግን አሁን ደግሞ ከወገቡ በላይ ያለው ፎጣው ያደረግና ሁሌ ውጭልኝ በጣም አላመረብኝም እንዴ ስትለውም በጣም ነው ያመረብሽ፣ ነገር ግን ከኔ አጠገብ እንድትሄጂልኝ እፈልጋለሁ በማለት መልስ ይሰጣታል። ትንሽም ቆይታ በጣም ስለተበሳጨች እና ስለተናደደ ከዛ ካጠገቡ ዞር ትልለታለች። ትንሽ እንደቆየችም ሰላምዬም ሻወሯን ወስዳ ስትወጣም ከዚህ በኋላ አንድ ነገር አደርጋለሁ ብቴ ናታን ውስጥ ወይም በናታን ጉዳይ ይገባለሁ ብቴ ሰላምዬ የህይወትሽ የመጨረሻ ነው በማለት ትነግራታለች። እንግዲህ ዛሬ ሮዝዬ በጣም ድብርና ድንዝዝ ብሏት ወደ ወንድሟ ዘንድ ስኬድም የሆነውን ነገር ሁሉ ስትነግረውም ለማንኛውም አብሽሪ ማሂን በቅርቡ አግኝተሽ ቅዱሴን የግልሽ ማድረግ ትችያለሽ እንዳላትም እቅፍ አድርጓት። ይህም ሁሉ ግን ማሂ ተደብቃ እየሰማች ነበረ። ለቅዱስ
ቅዱሴ እንግዲህ ምግብ ይዛለት ወደ ነበረበት ጎዳና ስትሄድም ከዛም በድንጋይ ያባረራታል። ብዙም ሳይቆይ ግን ሮዛዬ ትመጣና አብረው ቁጭ ትላለች። ቆይ ምን አይነት ጉር ብትሆን ነው እብዱም ሁሉም ሰው የሚወዳት ወይም የሚለምዳት? ምን አድርጋለት ነው አሁን የወደዳት? በማለት እጅጉን ትበሳጭባታለች። ነገር ግን ቅዱሴ ምንም ሳያናግራት አሁንም በድጋሚ ጥሏት ይሄዳል። ይሄን ያየችው ለኔም ለሱም ሲባል ማሄን አግኝታም ለሱ ማስረከብ እንዳለባት እውነቱ ይገባታል። ሮዝዬ እንግዲህ በፍቅር መጨረሻ ላይ ወድቃል። የእኔ ትንሽዬ እህት በፍቅር እንዲህ ስለተንበረከክሽ በጣም ደስ ብሎኛል በማለት መልስ ይሰጥላታል። ናታንና ሰላምዬ እንግዲህ ውሏቸው በጣም ደስ የሚልና ሙሉ በሙሉ ፈገግታ የተሞላበት ነበር። ለዛሬ ይዤላችሁ የመጣሁት